Good News Media. ዛሬ የምንጀምረው ትምህርት ተፈጸመ የሚል ነው። አብቅቷል። ምንድነው የተፈጸመው? ምንድነው ያበቃው? ክርስቶስ ኢየሱስ በመስቀል ላይ ተፈጸመ ብሎ ጮኸ። በግሪኩ ቴቴሌስታይ ብሎ ጮኸ። በእንግሊዘኛው it is finished ወይም finished ብሏል። ሃሌሉያ። እና ተፈጸመን በምን መንፈስ ወይም በምን ዕውቀት ላስተምር ብዬ ሳስብ ሁለት የተፈጸመ ነገር እንዳለ ገባኝ። በእነዚህ ሁለት ነገሮች ላይ እንቆያለን ብዬ አምናለሁ። ሁለት ነገር ተፈጽሟል። አንደኛው የተፈጸመው በሞቱ ነው። ሁለተኛው የተፈጸመው በትንሳኤው ነው። በሞቱ ምን ተፈጸመ፣ በትንሳኤውስ ምን ተፈጸመ የሚለውን እኛ ከፍጻሜ በኋላ ያለን ሰዎች ስለሆነን በሞቱ የተፈጸመው ወይም ያበቃው ያለቀለት ነገር ምንድነው፣ እንዲሁ ደግሞ ክርስቶስ ኢየሱስ በትንሳኤ ደግሞ ፈጽሞ ደግሞ ለኛ ያቀበለንስ ምንድነው የሚለውን እነዚህን ሁለት ነገሮች እናያለን ብዬ አምናለሁ። ስለዚህ መነሻ ጥቅሶች ላድርግና ወደ ዛሬው ሐሳብ እሄዳለሁ። ሮሜ 4:24-25 ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው። ለኛ ይቆጠርልን ዘንድ አለው። ምንድነው የሚቆጠርልን? በሁለት ነገር ስናምን እምነታችን በሁለት ፒላሮች ላይ ሲቀመጥ ነው። በሁለት ምሰሶ ወይም እውነታዎች ላይ ሲቀመጥ እምነታችን ለኛ የሚቆጠር ነገር አለ። ስለ በደላችን አልፎ የተሰጠውን ስለምናችን ስለ በደላችን አልፎ የተሰጠውን የክርስቶስን አልፎ መሰጠት ሁል ጊዜ ስታስቡ ክርስቶስ ስለኛ አልፎ የተሰጠው ስለምን እንደሆነ በደንብ ልናውቅ ይገባል። ስለ በደላችን፣ ስለ ኃጢአታችን አልፎ የተሰጠውን፣ ቀጥሎስ እኛን ስለ ማጽደቅም ከሙታን የተነሳውን ክርስቶስ ኢየሱስ በሞቱ የፈጸመውም ሆነ በትንሳኤው የፈጸመው ስለኛ ነው። ስለ ራሱ አይደለም። የመጣውም ስለኛ ነው። የከፈለውም ስለኛ ነው። የፈጸመውም ስለኛ ነው። ስራው ሁሉ የተፈጸመው ስለኛ ነው። ሃሌሉያ። ስለኔ ነው የሚል እምነት ሲመጣ ላንተ ይቆጠርልሃል። አንድ ይባላል። ስለኔ ነው ስትል ሁለት ይቆጠርልሃል። እስቲ አሜን። ይቆጠርልናል። ለምናምን ለኛ፣ ለማያምኑስ አይቆጠርም። ለሚያምኑስ ይቆጠራል። መቆጠር ማለት ያንተ ልፋት የሌለበት ነው። እዚህ ጋርም ሲናገር ስለ በደላችን አልፎ የተሰጠውን እኛንም ስለማጽደቅ ከሙታን የተነሳውን ለምናምን ለኛ ይቆጠርልን ዘንድ አለው። ይቆጠርልሃል። ለምናምን በእምነት ነው መቆጠር ያለው። በሞቱ ምን ተፈጸመ፣ በትንሳኤውስ ምን ተፈጸመ። ክርስትና ከባድ አይደለም። ከባድ ያደረገብን የእውቀት ማጣትና ሃይማኖት ነው። ካልተረዳ ትግል ነው። ክርስትና ሲገባ ምንም ትግል የለውም። በፓካውት ሩጫ ነው። ቃሎ መሮጥ ነው። ሯጭ ነው የምትባለው። ሩጫችንን በትዕግስት እንሩጥ ተብሏል። ልክ እንደዚሁ እኛ እንግዲህ የእምነታችን ራስና ፈጻሚ ስላለ፣ እስቲ አሜን፣ የተፈጸመ ነገር ስላለ፣ የተፈጸመ ወይም የፈጸመልን ሰው የፈጸመልን አካል ስላለ መፈጸሙ ከገባ ሩጫ ቀላል ይሆናል። ሩጫችንን በትዕግስት እንሩጥ። ስለዚህ ራስ ኦተር ኤንድ ፊኒሸር የፈጸመን ደራሲ ሄድ የሆነ ራስ የሆነ ጌታ ይባረክ አለ። ከፊት የሮጠ ሯጭ ግሬደር ብዙ ትልልቅ ጉቶዎችን የማይገቡ ድንጋዮችን አርሶልህ አስተካክሎ አንተ ከኋላ ውስጥ ትከተል እስሙዝ ላይ ነው የምትከተለው። ላንተ ትግል የለም። ከገባ እሱ ፊኒሸር እንደሆነ በጣም ብዙ ክርስቲያኖች ወይም ብዙ አማኞች ክርስትና የሚከብድባቸው ሁል ጊዜ ፊኒሸር ለመሆን ሲታገሉ ነው። ለመፈጸም፣ ለመጨረስ፣ የሆነ ነገር ለመስራት። እኛ ግን ነገር ሁሉ ስሙዝ ሆኖልን በእርሱ ስራ ወደ አብ መግባት ሆኖልናል። ወደ አብ መግባት አግኝተናል። ኤፌሶን 2:18 ነው የሚለው። ክርስትና የኛ ድካም የሌለበት እንዲያው በእምነት ፕሮሰስ ያደረግ ነው።
የወረስነው የኛ የሆነ በረከት ነው። ጌታ ይባረክ። ስለዚህ እነዚህን እውነቶች ነው የምናየው። ዛሬ አንዷን ፓርት ብቻ እናያለን። ክርስቶስ ኢየሱስ በሞቱ ምንድነው የፈጸመው? ተፈጸመ ብሎ የጮኸው፣ ቴቴሌስታይ ብሎ የጮኸው፣ በሞቱ ፍጻሜ ያደረገው ነገር ምንድነው? እስከዛሬ አቅም የነበረው ኢየሱስ ግን የጨረሰው፣ እስከዛሬ ኃይል የነበረው ኢየሱስ ግን ማብቂያ ያደረገለት፣ ዴር ታይም ያመጣለት፣ ፍጻሜ ያደረገለት ነገር በሞቱ ክርስቶስ ኢየሱስ ቅድም ብያቸዋለሁ ስለ በደላችን አልፎ የተሰጠውን። አሁን ክርስቶስ ኢየሱስ በመስቀል ላይ በዋናነት በሞቱ የከፈለው ክፍያ በጣም ብዙ ነገሮችን የያዘውን ኃጢአትን ፍጻሜ አድርጎለታል። በክርስቶስ ኢየሱስ የመስቀል ሞት ፍጻሜን ያገኘው ኃጢአት ይባላል። ወደ ሰው ዓለም የገባውና ሰውን ከእግዚአብሔር የለየው የእግዚአብሔር ኔቸር ያልሆነ የዲያብሎስ ኔቸር የሆነ ኃጢአት የሚባል ነገር ነው ወደ ሰው የገባው። የእግዚአብሔር ተፈጥሮ አይደለም፣ የዲያብሎስ ተፈጥሮ ነው። ኃጢአት የእግዚአብሔር ተፈጥሮ አይደለም። እግዚአብሔር ኃጢአትንም አልፈጠረም። እግዚአብሔር ሰውን ጻድቅ አድርጎ ስለፈጠረው ያንን ጻድቅ የነበረውን ፍጥረት ኃጢአት የሚባል ኔቸር መጣና አበላሸው። ኃጢአት የሚባል ነገር ነው ወደ ሰው የገባው። በአንድ ሰው ምክንያት ኃጢአት ወደ ሰው ዓለም ገባ። የኃጢአት በር ማን ነው? አንድ ሰው አዳም። የኃጢአት ኔቸር፣ የኃጢአት አባት፣ የሐሰት ሁሉ አባት የተባለው፣ የውሸት ሁሉ አባት የተባለው፣ የክፉ ምንጭ የሆነው ሰይጣን በዚህ ዓለም ላይ የኖረ ኃጢአት ወደዚህ ዓለም ገባ አልተባለም። ልክ ሰው ሲቀበለው ነው ገባ የተባለው። ሰይጣንም ኃጢአትም የኃጢአት ውጤቶችም ሁሉም የገቡት በአንዱ ሰው በኩል በአዳም ነው። ሮሜ 5:12 ነው የሚለው በአንድ ሰው ምክንያት። ስለዚህ ወደ ሰው የገባው አንድ ነገር ነው። ክርስቶስም ይዞት የመጣው አንድ ነገር ነው። እነዚህ ሁለት ቁልፎች ከገቡን ሁሉ ነገር ይገባናል። የገባው ወደ ሰው ዓለም ኃጢአት የሚባል ነገር ነው። አለቀ። ኃጢአትን ሰው ተቀበለ። ኃጢአትን ከተቀበለበት ሰዓት ጀምሮ ራቁትነት አብሮ ገባ። ኃጢአት ወደ ሰው ዓለም ሲገባ ፍርሃት ፈራው አለ። መፊት ለምን ፈራው አላለም። እግዚአብሔር ሲመጣ ሄዶ ያገኘው ነበር፣ በአትክልት ስፍራ ያወራው ነበር እግዚአብሔርን። አሁን ግን በኃጢአት ምክንያት ጽድቁን ሲያጣ ኃጢአት ወደ እሱ ዓለም ሲመጣ ፍርሃት የሚባለው ነገር አብሮ መጣ። ፍርሃት የኃጢአት ፍሬ ነው። ዛፉ ወይም ዋናው ነገር ምንድነው? ኃጢአት ነው ወደ እሱ የመጣው። ኃጢአት ሲመጣ ፍርሃት፣ ኃጢአት ወደ ሰው ዓለም ሲገባ ድህነት፣ ራቁትነት፣ ባዶነት፣ በጣም ብዙ ነገር ብዙ ውጤቶችን ይዞ መጥቷል። ዛሬ እንደ ዕውቀት ብቻ እንድትሰሙኝ አልፈልግም። እንደ ዕውቀት አይደለም ለምናምን እንዲቆጠር ዛሬ በእምነት ኃጢአት ፍጻሜን አግኝቷል ብላችሁ እንድትወጡ ነው። ዛሬ ክርስቶስ ኢየሱስ አንዱ ተፈጸመ ያለው ወስዶት ነው። ኃጢአትን ሲወስድ ሁሉን ወሰደ። ስለኛ ምን ሆነ ይላል መጽሐፍ ቅዱስ ላይ ብዙ ቦታ ላይ ስለኛ እያለ የሚናገረው ነገር አለ። ክርስቶስ ኢየሱስ ይህን ኃጢአት ከመውሰዱ በፊት ይሄ ኃጢአት ሰው ላይ ምን አምጥቷል? ምንድነው የከሰተው? ዛፉ ሲመጣ የዛፉ ፍሬዎች ሲባል በደንብ ግልጽ አድርጉት። የኃጢአት ፍሬዎች ምንድናቸው ሲባል መሳደብ ምናምን የሚለው አይደለም። እሱ የሥጋ ስራ ነው። ዋና ኃጢአት ሲመጣ ያመጣቸው ፍሬዎች፣ በሽታ የሚባል ነገር የመጣው ኃጢአት ወደ ሰው ዓለም ሲገባ ነው። ከዛ በፊት በሽታ የሚባል የለም። ኃጢአት ወደ ሰው ዓለም እስከሚገባ በሽታ የሚባል አልነበረም። በሽታ ግን ኃጢአት ወደ ሰው ዓለም ሲገባ ይዞት የመጣው ፍሬ ነው። ክርስቶስ ኢየሱስ ኃጢአትን ፈጽሞታል ስንል ከነዚህ ኃጢአትና ኃጢአት ካመጣቸው ነገሮች ሁሉ ትፋታላችሁ። ለመፋታት ከፈለክ አልፈልገውም፣ በእኔ ላይ እንዲቀመጥ አልፈልግም ስትል እምነትህን እግዚአብሔር ይወደዋል። ልክ ስታምን በዛ እምነት ላይ በዛ በጸናበት እውነት ላይ ሃሌሉያ። አሁን እኔ ፍርሃት በእኔ ህይወት አይሰራም ስትል ለምን? ፍርሃት የኃጢአት ውጤት ነው። ክርስቶስ ኢየሱስ ለኃጢአት ፍጻሜን አድርጓል። ለኃጢአት ፍጻሜ ሆኗል። ኃጢአት ተፈጽሟል። ኃጢአታችንን በእንጨት ላይ ተሸከመ። አንደኛ ጴጥሮስ 2:24 ኃጢአታችንን በእንጨት ላይ ተሸከመ። የማንን? የኛን ኃጢአታችንን ሲሸከም ግን
አብሮ ምናችንን ተሸከመ? ደዌያችንን። ኃጢአትን ሲወስድ ደዌንም አብሮ ወሰደው። ለዚህ ነው አንደኛ ጴጥሮስ 2:24 ላይ ሁለቱንም አብሮ ሰፍቶ የተናገረው። ይህንን ከዛስ ኃጢአታችንን በእንጨት ላይ ተሸከማልና በእርሱም ቁስል ይላል። ምን አገናኘው? ኃጢአት ሲወሰድ ቁስል። አየ ኃጢአት ሲወሰድ ቁስል ምን አገናኘው? የኃጢአት ውጤት ነው። ፕሮዳክት ኦፍ ሲን ነው። ዘ ፕሮዳክት ኦፍ ሲን ኃጢአት ወደ ሰው ዓለም ሲመጣ ያመጣው ስለሆነ ኃጢአትን ሲወስድ ደዌያችንንም አብሮ ምን አድርጓል? ወስዷል። እስቲ አንድ ሰው አሜን ይበል። እስቲ እኔ በእምነት እንድትሆኑ ዛሬ ፈልጌ ለምንሰላችሁ ደዌ አይመጣም አይደለም ወሬው በአንተ ላይ ሲመጣ አይገባኝም ልትለው ይገባል። ሌባ አይመጣም አይባልም። ሌባ አይመጣም የሚባል ትምህርት የለም። ሌባ ሲመጣ ግን ማባረር ግን ያንተ ኃላፊነት ነው ብለን እናስተምር ይሆናል። ቁጣችሁ ከውስጥ እንዲነድ ነው የምፈልገው። ለምን ስትሉኝ ለደዌ፣ ለምን ስትሉ ለርግማን፣ ለምን ስትሉ ለድህነት። ድህነትን ፍጥረታዊ ሰው እየተበሳጨበት ቸርቾች አሜን ብለው ለምን እንደተቀበሉት ነው የማይገባኝ። በዓለም ያለ ትልቁ ጠላታችን ድህነት ነው እየተባለ ገብቷቸዋል ኢነሚ እንደሆነ። ቸርች ሳይለንት ትሆናለች እዚህ ላይ ስፔሻሊ የኢትዮጵያ ቸርች ብልጥግናን ስትሰብክ በክርስቶስ ኢየሱስ ያገኘውን ብልጥግና ስታወራ ይበሳጩባል። ስተት ይላሉ። ድህነት ነው ስተት ወይስ ብልጥግና? እግዚአብሔር ጋር ያለውን ነገር መስበክ ስተት እንዴት ያስብላል? መክብብ 5:19 ላይ እግዚአብሔር ሀብትንና ብልጥግናን መስጠቱ ይላል። እግዚአብሔር ሀብት ክብርና ብልጥግና በእርሱ ዘንድ አለ ይላል። መስጠቱ ይላል። ብልጥግና ከእግዚአብሔር ዘንድ። እግዚአብሔር ባለጠጋ ነው። እግዚአብሔር ባለጠጋ ከሆነ ብልጥግናን ስንሰብክ እንዴት ስተት ይሆናል? እግዚአብሔር ጋር የሌለውን ነገር መስበክ ነው እንጂ ስተት የሚያስብለው ህዝቡ ድህነቱን ተስማምቶ እንዲኖር ከድህነቱ ጋር ከድህነት ወጥቶ በተሰጠው ብሌሲንግ ባለው በተካፈለው በረከት ሄዶ ስራ እንዳይሰራ ሰነፍ ያደረገ ትምህርት ማለት የነሱ ትምህርት ነው። የሃይማኖተኞች ትምህርት። ንጉሱ ይመግበኛል ብሎ ሰው እጁን አጣጥፎ ቁጭ ብሎ። ስለዚህ ክርስቶስ ኢየሱስ ለኃጢአት ፍጻሜን አደረገለት። ለኃጢአት ፍጻሜ ሲሆን ለኃጢአት ውጤቶች ሁሉ ተከፈለ። ሃሌሉያ። ክርስቶስ ኢየሱስ በመስቀል ላይ ተፈጸመ ብሎ የጮኸው ኃጢአትን ነው የወሰደው። ይገርማችኋል። ኃጢአታችንን ተቀበለ። የወሰደው አንድ ፓርት ነው፣ ግን ከዛ በኋላ ግን ሁሉንም አሁን ይሄን ቦርሳ ሶስት እዚህ ቦርሳ ውስጥ ያለውን ሁሉ ወስቻለሁ አይደል? የወሰድኩት አንድ ቦርሳ ነው፣ ግን እዚህ ቦርሳ ውስጥ ያለውን ነገር ሁሉ ወሰድኩት። ክርስቶስ ኢየሱስ ኃጢአታችንን ሲወስድ እርግማናችንን ወስዶታል። እስቲ አሜን። ስለዚህ ኢየሱስ ኃጢአትን ወስዶ ተፈጸመ ካሁን በኋላ አበቃ ሲል አሁን ለምን ተከፍሏል? አብሮ ለእርግማን። ኃጢአትን ሲወስድ ምንን ወስዷል? እርግማንን ወስዷል። እስቲ አሜን በሉ እስቲ። ስለዚህ ማንም መጥቶ እርግማን ያለብህ ቢልህ አትስማው። ውሸቱን ነው። ለምን? ኢየሱስ ምን ወስዷል? ኃጢአትን ሲወስድ ምንን ወስዷል? አብሮ እርግማንን። ገላትያ 3:13 ላይ ስለኛ በእንጨት የተሰቀለበትን ሐሳብ ሲናገር እርግማናችንን ይላል። እርግማናችንን የማን? የኛን። ደዌያችንን የማንን? የኛን ወሰደው እኮ ነው የሚለው። ተሰርቃል፣ ተወስዷል። አላወቅ ይሆናል እንጂ ተወስዷል። እርግማን ተወስዷል። ድህነት ተወስዷል። በሽታ ተወስዷል። እስቲ አሜን በሉ እስቲ። ኃጢአትን ሲወስድ ኃጢአትን ሲቀበል የኃጢአት ፍሬዎች የሚባሉትን የበታችነት ቢሆን ተወስዷል። የሰይጣን አገዛዝ ቢሆን ተወስዷል። ሰይጣን በአንተ ላይ በፊት ይገዛ ነበር። ለምን? የኃጢአት ተፈጥሮ በጽድቅ ተፈጥሮ እስከሚቀየር። ኃጢአት እስካለ ኃጢአትን ካየ አንተ ውስጥ የኃጢአት ኔቸር ይሄ ዘ ኦሪጂን ሲን የሚባለው ማለት ነው። ዘ ኦሪጂን ሲን አንተ ውስጥ ካለ እሱ ኢንጆይ አድርጎ መጥቶ እንደፈለገ ማድረግ ይችላል። ለዚህ ነው በምድር ኢየሱስ በሚያገለግልበት ዘመን ላይ ይመጣና ይንቀጠቀጣል፣ ይወድቃል፣ ጊዜያችን ሳይደርስ ይላል፣ ይንበረከካል፣ ይጮህ ነበር። አንድ ቀን ግን ሲያየው ኢንጆይ ያደረገ ኢየሱስ ላይ ኃጢአትን ሲያይ፣ ኢየሱስ ግን ፈቅዶ ኃጢአትን ተቀብሎ ነው የብዙዎችን ኃጢአት ሊሸከም ይላል መጽሐፍ ቅዱስ ዕብራውያን 9:26 እና 27 የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ደግሞ እንደሚጠባበቁ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል አለ። አሁን ኢየሱስ አንድ ጊዜ በኃጢአት ታየ። ኃጢአትን ሲወስድ
ሰይጣን እድል አገኘ። የፈለገውን ማድረግ ይችላል። ኢየሱስ ሲል እሱ ላይ ካገኘ የፈለገውን የማድረግ አቅም ኃይል አለው። ግን ኢየሱስ በገዛ ራሱ ወይም በገዛ ማንነቱ ኃጢአተኛ ሆኖ ሳይሆን ኃጢአትን ወስዶ ተቀብሎ ነው። ስለዚህ በኃጢአተኛ ሰው ላይ ኃጢአተኛ በነበረው ማንነት ጌታ ኢየሱስ ክርስቶስን በማመን ጻድቅ ማንነትን እስከሚቀበል ድረስ አንድ ሰው በእርሱ ላይ ሰይጣን ስልጣን አለው። ኔቸሩ እስኪቀየር ልክ እንደፈለገ ማድረግ ይችላል። ልክ ጌታ ኢየሱስ ክርስቶስን ሲቀበል ዘር ሲቀይር ሰይጣን በሱ ላይ ስልጣን የለውም። ሰይጣን በኢየሱስ ክርስቶስ የመስቀል ሞት ተሸንፏል። ለኃጢአት ኢየሱስ ክርስቶስ ሲከፍል በሞት ላይ ስልጣን ያለውንም ሰይጣን ዲያብሎስን እዛው መስቀል ላይ አሸነፈው። ዕብራውያን 2:14-15 ቆላስይስ 2:15 ላይ ሄዳችሁ ተመለከቱ። የአለቆችና የባለስልጣናትን ማዕረግ በመግፈፍ በመስቀሉ ድል ነስቶ ከመንገድ አስወግዶታል ይላል። የአለቆችና የባለስልጣናትን ማዕረግ በመግፈፍ ማዕረጉ የተገፈፈው በክርስቶስ ኢየሱስ የመስቀል ሞት ነው። በሞቱ ኃጢአት ተሸነፈ። ኃጢአት ሲሸነፍ አብሮ ከኃጢአት ጋር ንክኪ ያለው ሁሉ ፍጻሜን አግኝቷል። ከኃጢአት ጋር የተነካካ እርግማን፣ ከኃጢአት ጋር የተነካካ በሽታ። ምክንያቱም ኃጢአት ሲመጣ የኃጢአት ፍሬ የሆነው በሽታ በሰው ላይ ታየ። እርግማን ታየ፣ ድህነት ታየ፣ በሽታ ታየ። ኃጢአት ወደ ሰው ዓለም ሲመጣ ነው ጭንገፋ የሚባለው ታየ። አሁን በአዲሱ ኪዳን በክርስቶስ ኢየሱስ አምነን በጸደቅነው ጻድቅ ፍጥረት ላይ እነዚህ አሁን የምትሏቸው ነገሮች ሁሉ የሉም። እስቲ አንድ ሰው አሜን ይበል። እስቲ ይኸውላችሁ የተቀበልነው አሁንም አንድ ነገር ብቻ ነው። ምንድነው የተቀበልነው? ጽድቅ። ወደኛ ያመጣው ጽድቅን ነው። ጽድቅ ሲመጣ በረከት መጣ። በረከት በማን ላይ ነው? በጻድቅ ራስ ላይ ነው። ሃሌሉያ። ኃጥእ ማንም ሳያሳድደው ይሸሻል። ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል። እስቲ አሜን። ጻድቅ ያለ ፍርሃት። ኃጢአትስ? ኃጥእ ማንም ሳያሳድደው ይሸሻል። ፈሪ ያረገ ምንድነው? ኃጢአት። ጽድቅ ምን ያረጋል? ቦልድ በአባት ፊት የምታወራ ጽድቅ የሚባለው ራይቸስነስ የሚባለው እኮ the right standing with God ማለት ከእግዚአብሔር ጋር በትክክለኛነት መቆም፣ እግዚአብሔርን ፊት ለፊት ማየት ማለት ነው። ይሄ ምንድነው? ቦልድነስ። ይሄን ቦልድነስ የሰጠ ምንድነው? ጽድቅ። አባ ልትል የቻልከው እግዚአብሔርን በምን ምክንያት? በጽድቅ ምክንያት። በክርስቶስ ኢየሱስ በማመን በተቀበልከው ጽድቅ ምክንያት። ጽድቅ ሲመጣ ብልጥግና፣ ጽድቅ ሲመጣ በረከት፣ ጽድቅ ሲመጣ ሰላም። እንግዲህ በእምነት ከጸደቅን በእርሱ ሰላም አለን። ጽድቅ አለ ማለት ሰላም አለ። እስቲ አሜን። እንዲህ የለያችሁ ሁለቱን ልታውቁ ይገባል። ሁለቱን። ስለዚህ ኢየሱስ የመጀመሪያው ፍጻሜ ያደረገው ለኃጢአት ነው። የኃጢአት ፍሬ የሚባለው የኃጢአት ውጤት የሚባለው ኃጢአት ሲመጣ ያመጣው ነገር ሁሉ the product of sin የሚባለው በሰው ላይ የከሰታቸው ምን ናቸው የሚለውን በደንብ ከተረዳችሁት ኢየሱስ ተፈጸመ ብሎ የጮኸው ጩኸት ይገባቸዋል። አሜን። ለኃጢአት እንደተከፈለ ሲገባቸው ክርስቶስ ኢየሱስ ደዌያችንን ስፔሻሊ ደዌያችንን ተቀበለ ሲባል ወስዶት ነው፣ እያመመው ነው። በእርሱም ቁስል እኛ ተፈወስን፣ ነፃ ወጣን። ነፃነታችንን ያገኘነው ክርስቶስ ኢየሱስ ከፍሎልን ነው። ሁሉን ከፍሎታል። he paid all ሁሉንም። ለእርግማን ከፍሏል፣ ለበሽታ ከፍሏል፣ ለድህነት ከፍሏል፣ ለስቃይ ከፍሏል፣ ለጭንቀት ከፍሏል፣ ከዲያብሎስ በታች ለነበርክበት ተገዥነት ከፍሏል። ፊኒሽድ ያለው ምንድነው? እነዚህ ኃጢአት ያመጣቸው ውጤቶች ሁሉ ፍጻሜን አገኙ። አበቃ። ምን ማለት ነው? አበቃ ማለት ካሁን በኋላ አቅም የላቸውም። ዲያብሎስ አሁን ባንተ ላይ አቅም የለውም። ኃጢአት ባንተ ላይ አቅም የለውም። ለዚህ እኮ ነው ኃጢአት አይገዛችሁምና ያለው ሮሜ 6:14 ላይ ኃጢአት አይገዛችሁምና። በፊትስ ይገዛል። አሁን ግን ከጸጋ በታች ለሆነ በክርስቶስ ኢየሱስ በማመን ጸጋውን ለተቀበለ ለእግዚአብሔር ልጅ ኃጢአት ምን አይለውም? አይገዛውም። አሁን ፓወርለስ ነው ኃጢአት። አሁን መንግስት ቀይረሃል። ሌላ መንግስት ውስጥ ገብተሃል። ይሄ መንግስት የፍቅሩ ልጅ መንግስት ይባላል። የሚወደው ልጅ መንግስት። ሃሌሉያ። አንተም ተወደሃል። እርግማን አንተ ላይ የለም። አሁን በረከት ነው ያለብህ። እስቲ አሜን። እርግማን አይሰበርም። እናንተ ድህነትም አይሰበርም። መሰበር የሚባል የለም። በክርስቶስ ኢየሱስ ስታምን ጽድቅን ስትቀበል
እርግማን የሚባለው አብሮ ከኃጢአት ጋር አብሮ ይሄዳል። ኃጢአትን ምስራቅ ከምዕራብ እንደሚርቅ አራቀው። ኃጢአት ሲርቅ እርግማን ራቀ። ኃጢአት ሲርቅ ድነት ራቀ። በሽታ ራቀ። እርግማን ራቀ። ጉስቁልና ራቀ። አልቀበልም ማለት ጤናማነት ነው። ይሄ ለክርስቶስ ኢየሱስ ኢንቨስትመንት እውቅና መስጠት ነው። በቃ እሱ ከወሰደው አንተ ጋር የለም። እኔ በመገረፉ ቁስል ተፈውሻለሁ ስሉ ደዌ ይሄዳል። ተፈውሻለሁ እንጂ እፈወሳለሁ ካልክ ገና ተስፋ ከሆነ ተስፋው ተፈጽሟል። it is finished ተፈጽሟል። አንድ ቀን ይመጣል የተባለው ያ ሲጠበቅ የነበረው ተስፋ በድንገት መጣ፣ ነፃም አወጣን። ያንተ ስራ በክርስቶስ ኢየሱስ ተሰርቶ አልቋል። it is finished ተፈጽሟል። እርግማን ተከፍሎልሃል። እርጉም አይደለህም። እችን የምታክል እርግማን አንተ ላይ የለችም። እችን የምታክል የኃጢአት ዘር አንተ ላይ የለም። እችን የምታክል ድህነት አንተ ላይ የለም። ቋንቋ ቀይር። ሃሌሉያ። ጊዜያዊ እጥረት ማንነት አይደለም። አብ በክርስቶስ ሲያየህ ባለጠጋው ልጄ ይላል። ከቃሉ ጋር እስክትስማማ በእምነት ቃሉን እስክትቀበል ይጠብቃል። ጋድ ኢዝ ጋድ ኦፍ ፕሪንሲፕል። ምንም ሊረዳ አይችልም። እኔ ባለጠጋ ነኝ። ቋንቋ ቀይር። ቋንቋ፣ ንግግር፣ አስተሳሰብ ይለወጥ። ሃሌሉያ። እኔ በክርስቶስ ኢየሱስ ባለጠጋ ተደርጌያለሁ። እርግማን እኔ ላይ የለም። ማንም አይሰብርልህም። ብራዘር ሰብርልሃለሁ። በየማክሰኞ እየሄድክ ሰበራ ላይ አትግባ። በኃጢአት በነበርክ ጊዜ እርግማን አለብህ፣ በጽድቅ በሆንክ ጊዜ በረከት አለብህ ነው እንጂ ሰበርኩልኝ ሰባሪ እኮ ቢኖር ክርስቶስ አይመጣም ነበር። የተባረክን ነን፣ ጻድቅ ነን፣ አሸናፊዎች ነን፣ ልጆች ነን፣ ፍሬያማዎች ነን። ሃሌሉያ። እኔ የኪዳን ልጅ ነኝ። በምፈልገው ነገር ሁሉ ከናወናለሁ። አለመከናወን የሚባል በሕይወቴ አይሰራም። አምናለሁ፣ ይሆንልኛል። እናገራለሁ፣ ይሰራልኛል። አቅዳለሁ፣ ይከናወንልኛል። የእግዚአብሔር ልጅ ነኝ፣ የኪዳን ልጅ ነኝ። እግዚአብሔር ከኔ ጋር ነው። እንዲህ ልትሉ ይገባል። ሃሌሉያ። ከእግዚአብሔር ጋር የሚሰራ በነገር ሁሉ ከእግዚአብሔር ጋር አግሪ የሚያደርግ ከእግዚአብሔርና ከቃሉ ጋር የሚስማማ ሰው በህይወቱ ፌለሪቲ የሚባል አያውቀው። ምሳሌ 4:20 እስከ 23 ይሄን ነው የሚናገረው። ልጄ ወደ ቃሌ ጆሮን አዘንብል፣ ከዓይንህም አታርቃት፣ በልብም ውስጥ ጠብቃት። ኪፕ ቁጭ አድርጋት አይደለም፣ ኪፕ ጠብቃት፣ አታሰርቅ። ኪፕ በልብም ውስጥ ጠብቃት፣ ለሚያገኙት ህይወት ለስጋቸው ሁሉ ፈውስ ናትና። ሜዲሲን ይላል፣ ፈውስ ናትና የሚለው ለአጥንትም ጠገን። የእግዚአብሔር ቃል እኮ እውነት ይጠግናል። እየደከመ ያለ ሰው ይበረታል፣ የታመመ ሰው ይፈወሳል። ቃሉን ስትቀበል፣ ከቃሉ ጋር ስትገናኝ ደዌው ምን ይሆናል? ይሄዳል። ህገ ወጥ ነዋ፣ እየዋሸ ነው። በእውነትም ላይ አትዋሹ ይላል ያዕቆብ ላይ። በእውነት ላይ ምን እያለ ነው? እየዋሸ። በመገረፍ ጊዜ ተፈውሳችኋል የሚል እውነት ይዘህ በእሱ ላይ እየዋሸብህ ነው። አልተፈወስክም ሊልህ ኖ ተፈውሻለሁ፣ አንተ ደሃ ነህ ምናምን ሊልህ ነው። ኖ እኔ ባለጠጋ ነኝ። እስቲ አሜን። እንደ ቃሉ መኖር ሲጀምሩ ይሄ ምን ማለት ነው? ክርስቶስ ለከፈለው ክፍያ እውቅና መስጠት ማለት ነው። ተፈጽሟል፣ ተከፍሏል። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች